በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከመሞት በፊት ተናገር ብትባል። ዝንጀሮ እድሜ ጠግቦ ሊሞት እያቃሰተ ነው። ልጆቹ ከበውት የመጨረሻ ቃሉን እየሰሙ ነው። እንግዲህ ልጆች አደራ ስሞት በክብር ቅበሩኝ፣ ቀብሬን አክሱም ጽዮን አድርጉልኝ፣ ፍትሐቴን ደግሞ ጎንደር አድርጉት፣ ተስካሪን ደግሞ ላሊበላ አድርጉት አለ እያቃሰተ። ልጆቹ ደንግጠው ተያዩ። በመጨረሻ ግን የተናገረው አረፍተ ነገር ግን ከድንጋጤያቸው አረጋጋቸው። ልጆቼ ይህን የምናዘዘው ችላችሁ ታደርጉታላችሁ ብዬ ሳይሆን አያ ዝንጀሮ እንዲህ ብሎ ሞተ ተብሎ እንዲወራልኝ ፈልጌ ነው ብሎ አረፈው። እውነትም ባይፈጸምም ደህና ነገር ተናግሮ መሞት ጥሩ ነው። ሌላው በጣም ያሳቀኝ ደግሞ የአንድ ወንጀለኛ የመጨረሻ ቃል ነው። ሀገር የበጠበጠ ወንበዴ ነው አሉ። በአንገቱ ገመድ አስገብተው በልስቲ የመጨረሻ ቃል ካለ ተናገር አሉት። የተናገረው ቃል ግን ሰቃዮቹን በሳቅ ያፈረሰና እሱንም በሳቅ ታጅቦ እንዲሞት ያደረገ ነበር። እውነት የዛሬዋ ቀን በሕይወት ለመቆየት የመጨረሻዋ ቀንህ ብትሆንና የመናገር ዕድል ቢሰጥ ምን ብለህ ትሞታለህ? የግድ ትሞታለህ ብትባል እንኳ የዛሬዋ ቀን የመጨረሻ በሕይወት የምትቆይባት ዕለት ልትሆን ትችላለች። ከቤት ስትወጣ ምን ብለህ ወጣህ? አብረውህ ለሚውሉትስ ምን አልካቸው? ክርስቶስ መሳደብን ከመግደል ጋር ያመሳስለዋል። በቃልህ ማንን ገደልክ? ማንንስ አዳንክ? በብዕርህ ማንን ወጋህ? ማንንስ ጠገንክ? ይህን ጽሑፍ ከማንበብህ በፊት ለመጨረሻ ጊዜ የተናገርከው ቃል ምን ነበር? አሁኑኑ ብትሞት ተናግረህ በነበረው ቃል ትኮራበታለህ? ያንተ ንግግር እንደ ዝንጀሮ እንዲህ ብሎ ሞተ የሚያሰኝ ነው ወይስ የሚያስቅ? በጣም ይገርማል። በዓለም ታሪክ ከመሞታቸው በፊት የማይረሳ ቃል የተናገሩ ብዙዎች ናቸው። ሊሞቱ ሲሉ እየተሳደቡ፣ የተወለዱበትን ቀን እየተራገሙ፣ ገዳዮቻቸው ላይ የዛቱ የሞቱ ብዙ ናቸው። ሊሞት ሲል የተናገረውን ብቻ ሰምተህ ሰውየው ምን አይነት ሰውዬ እንደነበር ትረዳለህ። ታሪክ የማይረሳው ድንቅ ንግግር ከመሞታቸው በፊት ያደረጉ በእኛም በሌሎችም ሀገራት አሉ። ወደ መጽሐፍ ቅዱስ ስንመለስ ፍልስጤማውያንን እንድበቀል አንድ ጊዜ ብቻ አበርታኝ ብሎ ጠላቶቹን ገድሎ የሞተውን ሶምሶንንም እናገኛለን። ሶምሶን ሲሞት የገደላቸው ሰዎች እጅግ ብዙ ነበሩ። ሮማውያን ወንጀለኞችን ሲሰቅሉ በጣም ለጆሮ የሚቀፍ ስድብ ከሟቾቹ አፍ ይወጣ እንደነበር ሲሴሮ ጽፏል። ያንዳንዶቹ ስድብ ከማጸየፉ ብዛት ምላሳቸው ተቆርጦ የሚሰቀሉም ነበሩ። ዓርብ ዕለት የተሰቀለው ናዝራዊ ግን የተናገረው ከአፉ የተሰማው የመጨረሻ ቃል የሮም ወታደሮችን ግራ ያጋባና ተሰምቶ የማይታወቅ ነበር። እርሱ ሁሉ በጠላትነት የተነሳበት ሳር ቅጠሉ የጠላው የሕማም ሰው ነበር። እንጨት መስቀል ሆኖ ተጫነው፣ ብረት ሚስማር ሆኖ ጨከነበት፣ አበቦች እሾህ ሆነው ወጉት፣ ሰዎች እንደማያውቁት ከዱት፣ ተማሪዎቹም ጥለውት ሸሹ። ይህ ሁሉ መከራ ወርዶበት ግን በዓለም ተሰምቶ የማይታወቅ የጸሎት ቃል ከአፉ ፈሰሰ። የሚያደርጉትን አያውቁምና ይቅር በላቸው። ጌታ ሆይ የማደርገውን አላውቅምና እባክህን ይቅር በለኝ። አዎን በኃጢአቴ ቸንክሬሃለሁ፣ በበደሌም አቁስዬሃለሁ። ነገር ግን የማደርገውን አላውቅምና ይቅር በለኝ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።